ባሪያም ቢሆን ሰው ነው በማለት ሁር ባሪያን ቢገል ይገደላል ይላሉ። ሰብአዊ መብት የሚባለው እንደነሱ አባባል ወንጀለኛ ነው መብቱ የሚጠበቅለት። ስሙ እንኳን እንዳይጠፋ አጥቂው ሲያወጡት እንኳን ፎቶግራፉ አይታይም። የተደፈረችውን ግን ፎቶግራፏን ያሳዩታል አለ። እስልምናን ሳይቀበሉ ይህን ህግ ቢተገብሩ የሚያስተዳድሩት ህዝብ በሰላም ይኖርላቸው ነበር። አካባቢ ላይ የሚሰራ ነገር ከቁርአን ጋር ተቃራኒ እስካልሆነ ድረስ የማስታረቂያ የሰላም ማንጫ መንገድ ከሆነ አለና ያስገዳል። ለመጀመሪያ ሰው ተተፈጠረ እስከ ቂያማ ድረስ ላለው ሰው ሁሉ የሚበጁ ህጎች ነው አላህ ያስቀመጠው ነበር። አቅል ካላችሁ እኔ ያልኩትን እናንተ ልታችሁ እያለ ነው አላህ ሱብሓነሁ ወተዓላ። አንዱ አባቱን በጣም ያገለገለ አንዱ ዱርዬ ነው። አዲያ እንደህን ሁሉ እኩል ያደርጋል እንዴት እንላቸው? ያገለገለው ተአላህ ደመወዝ ያገኛል። ቁርአን 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 ቁርአን። السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهديه الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه. اللهم صل وسلم وبارك وأنعم على من بعثه رحمة للعالمين وآله الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተከታታዮች ይህ ፕሮግራም በሰፊው እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ይህ ፕሮግራም የቁርአን ተፍሲር ብቻ ሳይሆን የመሻይኾቹን ምክርና አስተምሮትንም ያካተተ ነው። ይህ ፕሮግራም ከቁርአን ጋር ኡማውን ለማገናኘት የታሰበ መልእክት ነው። የበይናት ፕሮግራም እስከዛሬ ከሚተላለፉት የተፍሲር ፕሮግራሞች ለየት ያለ የሁሉንም መሻይኾች ጠቃሚ ምክሮችንም ያካተተ ነውና በያላችሁበት ይህንን ፕሮግራም ተከታትላችሁ ተጠቃሚ እንድትሆኑ አደራ እንላለን። ሸኻችን ባለፈው ከሱረቱል በቀራ ከ177 እስከ 179 ድረስ ያሉትን አይተናል። ከነሱ ውስጥ የቀራችሁ ካሉ ሼክ መሐመድ የምትሏቸው ነገሮች ካሉ እንደው ይሄ ቢጨመር ኖሮ ብለው እንዳትጸጸቱ፣ ቴሌቪዥን ላይ ስታዩ ይሄን ነገር እንደው እዚህ ማለት ነበረብኝ የምትሉት ካሉ ነሻሁን ካስታወሳችሁ ተብራርቷል። ሼክ አብራርተዋል። ግን እኔ እዚህ ልናገር የምፈልገው ቂሷስ ፊልቃት አልሑሩ ቢልሑሪ ወልዓብዱ ቢልዓብዲ የሚለው ላይ የዑለማዎች ኺላፍ መኖሩን ብቻ ለመናገር ያህል ነው። በአቡ ሐኒፋ መዝሀብ ሑር በባሪያ ይገደላል ይላሉ። ኡንሳ ቢልኡንሳ የሚለው ላይ ሁሉም ይስማማሉ። ወንድ በሴት እንደሚገደል ሐዲስ ነው የተናገረው። በነቢያችን ጊዜ አንዲትን ሴት ይሁዳ ገሏት፣ ነቢያችን ያን ሰው ገለዋል። ስለዚህ አልኡንሳ ቢልኡንሳ የሚለው መፍሁም የለውም ማለት ነው። ነፍስ ቢነፍስ በሚለው ነው አቡ ሐኒፋ ደግሞ የሚሄዱት እና ባሪያም ቢሆን ሰው ነው በማለት ሁር ባሪያን ቢገል ይገደላል ይላሉ። ይሄ የኡሱል እንትን ኺላፍ ነው። እንግዲህ እንደው ኺላፉን ለማስቀመጥ ያህል ነው ለማስተዋወስ ነው። ሌላው ልናገር የምፈልገው ቂሷስ በጣም ጠቃሚ መሆኑን ነው። አሁን በዓለም ላይ ያለ ህዝብ መሪዎች ሁሉ እንደው እስልምናውን ባይቀበሉት እንኳ እስልምናውን ሳይቀበሉ ይሄን ህግ ቢተገብሩ የሚያስተዳድሩት ህዝብ በሰላም ይኖርላቸው ነበር። የገደለ ቢገሉ ማለት ነው። የገደለ አንገልም ብለው ገንዘብ ይከፍላል፣ ይታሰራል፣ ሌላ አይሆንም ብለው ሌላውን አናደርግም ብለው በመተዋቸው ዓለሙ ያው ውጥንቅጡ ወጥቶ ይታያል። አንድ ሰው ይገላል፣ ተገደለ በኋላ አልገደልም ምንም ችግር ብሎ በነደደው ቁጥር ሰው እየገደለ እስር ቤት ይገባል። ተቀልቦ ኑሮ ይመጣል፣ መልሶም ይገላል። እስልምና ያስቀመጣቸው ህጎች መቀጫዎች ሰው የገደልን መግደል ብቻ ሳይሆን የሰረቀ እጁ ቆረጥ የሚለው
ዝሙት የሰራ አግብቶ የማያውቅ ተሆነ 100 ጅራፍ ይገረፍ የሚለው ዓመት ይባረር ተዛ የሚለው የሰው ስም ያጠፋ 80 ጅራፍ ይገረፍ የሚለው ይሄ ሁሉ ቢፈጸም ዓለም በሰላም ይኖር ነበር ለማለት ፈልጌ ነው። ግን እንደው እስልምናውን አንቀበሉም እንኳን ቢሉ ህጉን ቢቀበሉት ቢሰሩበት በሰላም ይኖር ነበር። ግን ይሄን ባለማድረጋቸው ይሄው ዓለሙ ተበጥብጦ ይገኛል ማለት ነው። ስለዚህ እስልምናችን ሰብአዊ መብት የሚለው ጋር ያያይዙታል። ሰብአዊ መብት የሚባለው እንደነሱ አባባል ወንጀለኛ ነው መብቱ የሚጠበቅለት፣ ተበዳዩ ማህበረሰብ ብዙሃኑ መብቱ ተረግጧል፣ ተገሏል። አንተ አባልህ የቤተሰብ አባል ተገሏል፣ አይገደልም የገዳይ ሲባል ለገዳው ለወንጀለኛው ነው ጥብቅና እየተቆመ ያለው፣ ለዘራፊው ለሌባው ነው ጥብቅና የሚቆመ ያለው። ሰብአዊ መብት ተብሎ የሚጮኸው ለነሱ እኮ ነው፣ ወንጀል ለሰሩ ሰዎች። ሌሎቹ ንጹሃን ግን ህይወታቸውን ያጡት ንብረታቸውን የተዘረፉት መብት የላቸው፣ ሰብአዊ አይደሉም እነሱ መብት። አንድ ሰሞኑን የሆነ ኮንፈረንስ ላይ ነበርኩኝና ይሄ ኮንፈረንስ ሙስሊሞች ብቻ አይደለንም የነበር ነው እና ይሄ የጾታዊ ጥቃት የሚል ነው ኮንፈረንሱ። ሴቶቹ ተደፈሩ በሚል በሴቶቹ ላይ በጣም ሰው ትክን ብሎ ያወራ። አንዲት ልጅ በዚህ ደግሞ ጉዳይ ላይ እኔ የሚመለከተኛል ብላ አቅርባ አንድ ነገር አሳየች። የሚገርመኝ ተጠቂዎች ላይ አለማትኮራችንን፣ አጥቂዎችን አሁንም እየተንከባከብናቸው መሆኑን የሚያሳየውን ብላ ስሙ እንኳን እንዳይጠፋ አጥቂው ሲያወጡት እንኳን ፎቶግራፉ አይታይም፣ ሰው እንዲያውቅ እንዳይጠነቀቀው። አለበለዚያማ ፒያሳ ላይ ሲያገኘው ይሄ እኮ ነው አያችሁት፣ ያ ቴሌቪዥን ላይ ያየነው ይባል ነበር። እና ፊቱን የሆነ ነገር ቀባ አድርገው ነው የሚያወጣው። የተደፈረችውን ግን ፎቶግራፏን ያሳዩታል አለኝ። ያያት እንኳን እኮ እንደው ሴት ናት ብሎ እንዳያወራት እንኳን እቺ እኮ ያ ዱርዬ የተጫወተባት እኮ ናት እያለ ደነገጥኩኝ። ኧረ ምንድን ነው ይሄ ነገር አልኩኝ። ደግሞ እውነቱ ሌላው ደግሞ እዚያው አጠገቤ የነበረ ሰውዬ ምን አለኝ፣ ይሄ ሲገርመኝ አየኝና ኧረ ምን ይገርመውታል አለ። መንግስት ለዚህ ሰውዬ ነው ጠበቃ የሚያስቀምጠው አለኝ። በራሱ ሂሳብ ጠበቃ አንጣ እንጂ ይሉታል። አይ የለኝም የአቃቤ ህግ ይቀጥርለታል። እና ጌቶቹ ትንሽ አሞት ሊሆን ይችላል ጌቶቹ እያለ ወፋፋርጎት የእሱ ዘመዶች ደግሞ በጎን የሆነ ነገር ይዘው ከመጡ አሳምነው ሊያስወጡት ሁሉ ይችላሉ። በአጠቃላይ አዝማሚያው በአሁኑ ጊዜ ወንጀለኛን የሚደግፍ ነው ያለው ህግ በሙሉ ስርዓቱ። ዓለም አቀፍ ህግ የሚባለው ለወንጀለኞቹ ድጎማ የሚያደርግ ነው። ተበዳይ ግን በቃ ዲያ ላይም ስንመጣ ጉማ የሚባል በስህተት የገደለ ጊዜ እስልምናችን ዝም ብሎ በስህተት ነው የገደለውና እንደፈለገ ይቅራ አልተባለም፣ ይክፈል ተብሏል። ዘመድ ባይሆን ወገኖቹ ይክፈሉለት አለ እንጂ 100 ግመል ነው ያለው። 100 ግመል እኮ ነው ለአንድ ሰው የሚከፈል። አሁን አዲ 100 ግመል ሲያስቡ ከሚሊዮን በላይ ተሚሊዮን አረ ምን ወደ 10 ሚሊዮን ነው አሉኝ። አሁን አንድ ግመል እኮ ወደ ሄዳለች በጣም አሁን ባሁኑ 100 ግመል ለአንድ ሰው የሚከፈል። አሁን ባሁኑ ህግ በህጉሳ 40 ሺህ በላይ የሚሄድ አይመስልኝም ለአንድ ሰው የሚከፈል። ያውም አውቆ የገደለው በስህተት እንኳን አይደል፣ በሬ እንኳን አይገዛም ማለት ነው። ደግሞ እድሜም ይጠይቃሉ አሉ። የተገደለው ሰው ምን ያህል አመቱ ሆኖታል? 70 አመቱ ሆኖታል ተተባለ ምን ይቆያል? ቢቆይ እንደው 10 አመት ነው ቢቆይ ነው የሚሉት። ስለዚህ ተቃርቧል። እስልምና ይሄን አይልም። እስልምና ሃይማኖት ህጎቹ በጣም ደስ የሚሉ ናቸው፣ ለህዝብም የሚጠቅሙ ተመጀመሪያ ሰው ተተፈጠረ እስከ ቂያማ ድረስ ላለው ሰው ሁሉ የሚበጁ ህጎች ነው አላህ ያስቀመጠው ነበር። እና ሌላ የምፈልገው በላጋዋን ነው። እዚህ አንፋሊል ቀትሊ አረቦቹ ጥሩ ንግግር ተናገርን ብለው በላጋት አገኘን ብለው አልቀትሉ አንፋሊል ቀትሊ ብለው ነበር። ሌላ ንግግር ተዚህ በላይ የለም ብለው ነበር። አላህ ቁርአን አመጣና ወለኩም ፊል ቂሳሲ ሐያቱን አለ።
እንዲሁም ህይወት ነው አለ። ሰውን በመግደልን ዞርፍ አደረገው ለህይወት። ወለኩም ፊል ቂሷሲ ሐያቱ ወንጀለኛ መገደል ለንጹሃን ህይወት ነው አለ። ሌላው እኔ እዚህ አያ ላይ ካየሁት ሼክ እንዳቋርጬው እንዳይሆን እንጂ ገዳይና ተገዳይን ወንድማማቾች አላቸው። ልክ ነው። ባዲያም ቢሆን ሚን አኺህ ሙስሊም ሰውን ቢገል አይከፍርም ማለት ነው። ሙጀረድ القتل አለመክፈሩን ያመለክታል። ወይን ጧኢፈታን ሚነል ሙእሚኒን እቅተተሉ ፈአስሊሑ ኢላ አን የስተሒል ሐላል ነው ታላለ ህጉን እንደው ታልካደ እንደማይከፍር ያመለክታል። እያግባባቸውን እስቲዕጧፍ ነው። እርቅ ፈጠረ ማለት ነው። ታረቁ ማለት ነው። ሄዶ ወንድማማቾች ናችሁ ማለት ነው የሚያሳየው። ሌላው እዚህ ሼክ ኢትባዕ ቢልማዕሩፍ አለ። ማዕሩፍ የሚባል ነገር ይሄ አልዓዳ ሙሐከማ የሚባል ነገር የለም። አካባቢ ላይ የሚሰራ ነገር ከቁርአን ጋር ተቃራኒ እስካልሆነ ድረስ የማስታረቂያ የሰላም ማንጫ መንገድ ከሆነ አለና ያስከዳል ማለትን ያመለክታል። መልካም ባህል የሚባለው መልካም ሰዎች በተፈጥሮ ሁልጊዜ አለል ፊጥራ የሚቀባበሉት ነገር ነው። እሱ ሁልጊዜ ጠቃሚ ነው። እሱን ለማዳበር ነው የመጣው። አዳኡን ኢለይህ ቢኢሕሳን እነዚህ ሰዎች ብዙ ጊዜ ቅድም ባለፈው ደርስ ላይ ሼክ እንዳሉት ሰዎች ሲለቀቅላቸው በእርቅም ሆነ በኢስላም ሰዎች ተመክረው መብታቸውን ቀነስ ሲያደርጉ ለአንድያው እንዲቀር የሚገፉ ሰዎች አሉ። ስለዚህ ለማድረስም ሹክረን ሊላህ ተሎ ልታደርጉላቸው እንዲረሱ ሰዎች እንዳይገደል ግደል የሚቅርብን ግን ክፍያው ይሰጠን ሲሉ ደግሞ በዚህ ደግሞ ሊጉላሉ አይገባቸውም። ቶሎ መስጠት አለበለዚያ ይሄ ነገር እኮ ሌላ ሊያፈርሱና እንዲያውም አንድ ቀን ማታ ሄደው እንደፈለገ ያደርጋሉ። በተለይ ወራዕ የሌላቸው ሰዎች ያላህ ህግ አለብን ብለው ያላሉ ሰዎች ሊጠነቀቁ እንትን ሊሳሳቱ ይችላል። መጓተት ጥሩ አይደለም። አዳ ኢለይህ ቢኢሕሳን ያስፈልጋል ነው። ጀዛኩሙላህ ኸይር ሼክ ነው የሚቀጥለው የዛሬው በዋናው ትምህርት ላይ የምንነሳው ከ180 አንቀጽ ላይ የተነሳ ነው የምንነሳው ነው። እሱም ኩቲበ ዐለይኩም ኢዛ ሐደረ አሐደኩሙል መውት ኢን ተረከ ኸይረን አልወሲያ የወሲያ ጉዳይ ሰው በጣም በወሲያ ላይ እንደው እንደ ተራ ነገር ነው። አላህ ደግሞ ኩቲበ የሚል ነገር አለውና ምንድን ነው እሱ? ከዛ በፊት ቅድሙ አያቶች መጨረሻ ላይ ትርጉም ያልተተረጎሙ አሉ። ፈመን አፋ ባዕደ ዛሊከ ፈለሁ እንደ ምንድን ነው ወረሕመቱን ፈመን የዕተዳ ባዕደ ዛሊከ ፈለሁ አዛቡን አሊም ብለን ነበር። ወለኩም ፊል ቂሷሲ ሐያት ካለ በኋላ ያ ኡሊል አልባብ አሁን እነሱ ኡሉል አልባብ ነን ብለው ነው በአሁኑ ጊዜ በዘመናዊ ኹበራ ቃኑንይን ደስቱርይን ያ ኡሊል አልባብ አቅል ካላችሁ እኔ ያልኩትን እናንተ ልተችሁ እያለ ነው አላህ ሱብሓነሁ ወተዓላ። የአቅል ባለቤቶች ሆይ ለአለኩም ተተቁን ከስህተትም ከውድቀትም ትድኑ ዘንዳ ይሄ ነው የሚሻላችሁ እያለ ነው። ከዚህ ውጭ ከሄዳችሁ አቅላችሁ ራሱ አለ ወይ ጥያቄ ላይ ይወድቃል። አውቀላ ናችሁ ወይ እያለ ነው አላህ ሱብሓነሁ ወተዓላ። እውነት አውቀላ ከሆናችሁ ይሄ ነው አማራጭ የሌለው እንከን የሌለው ትክክለኛ መመሪያ እያለ ነው አላህ ሱብሓነላህ። እሺ ኩቲበ አለይኩም ቀጥሎ አሁንም አላህ ሱብሓነሁ ወተዓላ ፍሪደ አለይኩም በእናንተ ላይ ግዴታ ተደረገ ይላል። ኢዛ ሐደረ አሐደኩሙል መውት የእናንተ አንድ ሰው ላይ ሞት በሚያንዣብብበት ጊዜ ያው የሞት ምልክት ስታዩ ማለት ነው። ሰው ታሞ ሲደክም ወይም አደጋ ደርሶበት የማያተርፍ ነው ሲባል ያኔ ያው እንደሚሞት ያውቃል ማለት ነው። እንደዛ በሚሆንበት ጊዜ ሰው ባላሰበው በተለይ ድንገተኛ ሞት በሚመጣ ጊዜ ኒዳማ ላይ ይወድቃል። ፊት እኖራለሁ ከብራለሁ እያለ ያው ለአኺራው የሚበጅ ነገር ብዙ አልሰራም። ዛሬ ያው ብዙ ሰው እንደዚህ ነው። በቃ ምንም ነገር ሳይሰራ ድንገት አንድ ነገር ሲመጣ ወየልኝ ሞትማ ያለ ነው እንዲያው አንድ ነገር ሳልሰራ ይልሃል። መጨረሻ ባለቀ ሰዓት ማለት ነው። እና ኢዛ ሐደረ አሐደኩሙል መውቱ ኢን ተረከ ኸይራ ኢን ተረከ ማለን
ሞቅ ያለ ገንዘብ የተተወ ከሆነ አላህ ሱብሓነሁ ኢነላህ ተሰደቀ አለይኩም ቢሱሉሲ ማሊኩም ተሰደቀ አለይኩም። ገንዘቡ የአላህ ነው። አላህ ባይራራልህና ይችን ወስያ ባይፈቅድ ኑሮ እንዳለ ለማንም ዱርዬ አስረክበህ ልትሄድ ነበረ። ግን እየተዘናጋ ቆይተህም ቢሆን አሁን ነው እንደምትሰድቀው ብዬ አልዘጋሁም፣ እንዲያውም ዋጅብ አደረግኩኛል። ምክንያቱም ስንት ለፍተህ ወርደህ ያፈራኸው ገንዘብ ነው ብዙ እኖራለሁ ብለህ። አሁን ግን ድንገት ጥሪ ሲመጣ ገንዘብ ካለ አልወስየቱ ሊልዋሊደይኒ ይላል። ይሄ ቀብለል ሚራስ የመጣ ነው አያቱ። አያተል ሚራስ ሲመጣ ተቀይሯል የሚባሉት አንዱ ነው ይሄ ነው። እና ለወላጆች ወስያ ማድረግ አለብህ። በተለይ ወላጆች ተስፋቸው በልጃቸው ላይ ነበረ። ብንቆይም ልጆቻችን ይጦሩናል ብሎ ነበር። ጧሪው ቀድሞ ሲሄድ ከባድ ነው። ጧሪ ተስፋ የተጣለበት ሲሄድ ቢያንስ ተገንዘቡ የተሻለ ለእነሱ መጧሪያ መመደብ አለበት ማለት ነው። በንየታ ሳይሆን በግዴታ ያደረገው ለዚህ እኮ ነው። ምክንያቱም በቁመናው እያለ ጧት ማታ ሲወጣ ሲገባ የሚያስፈልጋቸውን ይሰጣቸው ነበረ። አሁን እሱ ሲሄድ ሚስትም ልጅም ምንም ተቀራምቶ እነሱ ተረስተው ወደቁ ማለት ነው። ለነዛ መጀመሪያ ለወላጆች የተወሰነ በጀት ይሰጣቸው ጡረታ ይላል ማለት ነው። ለአቅራቢያ ዘመዶችም ወለአቅረቢን ለአቅራቢያ ዘመዶችም እንደዛው በቅደም ተከተል እንዳስፈላጊነቱ ቢልማዕሩፍ አላሁንም በስርዓቱ። ያው ሰዎች ሲሰሙት ጥሩ ነው ብለው የሚያደንቁት ነገር ማለት ነው። ወይም ለምን እንዲያበዛ ወይም ለምን አሳነሰ ሳይባል በቂ ነው የሚባል ማዕሩፍ ይባላል ማለት ነው። በዛ መልክ ልሰጧቸው ይገባል ይላል። ሐቀን አለል ሙተቂን ተእኪር ነው። ይሄ ደግሞ ይሄ ማድረግ ቋሚ መብታቸው ነው። አላህን በሚፈሩ ሰዎች ላይ ይሄ ነገር በችላታ መታለፍ የለበትም ይላል ማለት ነው። ስለዚህ ቀደም ሲል በነበረው እንግዲህ አያተል ሚራስ ከመምጣቱ በፊት ይሄ ግዴታ ነበር። በተለይ ወላጆችና አቅራቢያ ዘመዶች ደካሞች በሚሆኑበት ጊዜ ሟች ከመሞቱ በፊት ጉልበተኞች ብቻ እንዳይቀራመቱት ለነዚህ ወገኖች የተወሰነ ድርሻ ይቀመጥላቸዋል ማለት ነው። ኋላ አያተል ሚራስ ሲመጣ ደግሞ ቋሚ ተሳታፊ አድርጎ መድቧቸዋል። ማንም እናት አባትም ማንም ሊሽረው አይችልም። የዝምድናም ደረጃ ተሱ የተሻለ ታላገደው በስተቀር ሁሉም መብት አገኘ ማለት ነው። ወደ ተሻለ ነው የተሸጋገረው። እና ፈመን በደለሁ ይህንን የጌታን ትእዛዝና መመሪያ የሚቀይር የሚያዛባ ካለ አሁን እንደሚባለው ውርስ ያው ልጅ ታለ ልጅ ነው በቃ ሁሉን ነገር ብሎ ወላጆችን ወደዛ ወደ አጀዛ እንትን ወስዶ ይወረውራቸዋል። በይተል አጀዛ ፈመን በደለው ይህንን ያዛባና የቀየረ በደማ ሰሚዐሁ ተሰማ ፈኢነማ ኢስሙ አለለዚነ ይበድሉነሁ ወንጀሉ በነዛ በሚያዛቡት ሰዎች ላይ በሙሐሪፎች ላይ ይሆናል ይላል። ኢነላህ ሰሚዑን ሊማ ዩቃል አላህ ለሚባለው ሁሉ ሰሚ ነው። አሊሙን ቢማ ይፍዓል የሚሰራውን ሁሉ አዋቂ ነውና ይህም እንደ ግዴታ እውትና ተጠቀሙበት እያለ ነው አላህ ሱብሓነሁ ወተዓላ። إذا كتب عليكم إذا حضر أحدكم الموت إن ترك خيرا الوصية. እኔ እዚህ ላይ መጨመረው አፈሳሰሩ ላይ ኺላፍ መኖሩን ነው እንጂ ሌላ ሁሉም ተበራርቷል። ለእናትና ለአባት ወስያ ለዘመዶችም ወስያ ግዴታ ነው የሚለው ቀብለል ሚራስ ነው እንጂ በኋላ የለም የሚሉት ብዙ ናቸው። ግን አንዳንዶቹ ደግሞ አሁን ቢሆን አልተሻረም ይሄ ምንም አለ ይላል የሚሉ ተክሲስ ነው። ለምን ቢባል ዋሊዲን የማይወርሱትን ነው ሙራዱ እዚህ ብሎ ይፈሰረዋል። እናትና አባት ካፊር ሊሆኑ ይችላሉ። ሰውየው ሙስሊም ሆኖ እናትና አባት አይወርሱም። ካፊር በመሆናቸው ላይወርሱ ይችላሉ። ዘመዶችም ካፊር ዘመዶች ሊኖሩት ይችላሉ። ወይ ደግሞ መሕጁብ ይሆናሉ ዘመዶች ላይ አቅረብ ዘመድ ኑሮ ያቀርቡ ወላጆች ላይ ካፊር ታልሆኑ የሚከለከሉበት ነገር የለም። አቅረቡል የሚለው ላይ ወደ ዘመድ ሆነው መውረስ የማያስችል ዝምድና ያላቸው ይኖራሉ። ለነዛ ዋስያ ያለው ለነዛ ነው ያሉ ሰዎች አሉ ማለት ነው። ኺላፍ መኖሩ ለመጠቆም ያህል እንጂ እዚህ እኮ
ሸኾቹን ሼኽ ሽፋን ታስታውሳላችሁ? አንዋር መስጂድ ተደበደቡ። ሼኽ ሽፋ ይሄ መዝሀብ የነገሩኝ እሳቸው ናቸው። ሼድሪስ በሉን ጓደኛ ነበር። ሼድሪስ ነበሩ። ሼድሪስን አንድ ጊዜ አንድ ቀን ብቻ ነው ያያቸው እዚያ ተክላይ ነው አካባቢ። ሼኽ ሽፋ ግን ሼኽ ሽፋ እዚህ ቀይ ባህር ሀጂ አህመድ ሻይ ቤት አካባቢ ላይ ነበሩና እዚያ አንድ ቀን የሆነ ነገር አወራሩኝ። ደስ አሉኝ። እሳቸው በዚህ አቋማቸው በጣም ጠንካራ ነበርና ይሄ ወሲያ ለልዋሊደይን አሁንም አላሉኝ። እንዲሁ በምን እንዳነሱት አላስታውስም። ኧረ የለም መንሱኽ ነው ተብሎ አልኳቸው። እነላህ አዕጣ ሊኩሊ ዚ ሐቅን ሐቀሁ አላ ላ ወሲየተ ሊዋሪስ ከደሞ ዋሪስ ኩለ የውም ዋሪስ የሆኑ ምንም ሐጅብ የሌለባቸው እሳቸው ያሉትን አነሱና እንዴ ምን ነው የማይወርሱበት ጊዜ አለ አይደል? እንዴ ወራሾች አሉኝ። ኧረ የለም አልኳቸው። እስቲ ሰበበት አሉኝ። እሳቸው ቀስ ብለው ይሄዱ ሸምግለዋል። ውጭ ለውጭ ነበር የሚሄዱትና ይሄድና እዚህ ፊት ለፊት መስጂዱ አንዋር አጠገብ ማዶ ላይ ስንደርስ ቢከፍሩስ አሉኝ። እና ለካፊር ነው እንደ ኩቲበ የሚለው አልኳቸው። ሳቁ። ይሄ እንግዲህ አላህን ነው የምትጠይቀው አሉኝ። ምን ይናጠይ ኩቲበ አላህን ጠይቀው ብለው ይሄዱ። መጀመሪያ ወቢልዋሊዲን ኢሕሳና ከዚያ ወሷይ ማፊ ዱንያ ማዕሩፍ ከዚያ ወጣሁና ተመልሼ መጥቼ አሱር ላይ እነ ሼኽ ሲከፍቱ መክተባ ገብቼ ሳይ እብኑ ከሲር ነው አንስቷል። ይሄ ያነሳው ልኩ እና ይሄ ኩቲበ አለይኩም ግን ኩቲበው ነው አሁን የጨነቀኝ። እንደው የዚህን ያህል እንዴት አስበበት ነው እንደው እና ግዴታ እዛም አስቦበታል እኮ እናትና አባት ላይ ሌላ ቦታ ወሷሂበሁም ፊ ዱንያ ማዕሩፍ አለ። የወላጆችን ሀቅ የበለጠ ያከብዳል። በጣም ያከብዳል። በጣም እያከበደው እኮ ምንጊዜው ተውሂድ ጋር አቆራኝቶ እንደሚያመጣው ተውሂድ ጋር እኮ አቆራኝቶታል። ወቀዷ ረቡከ አላ ቢልወሊደይኒ ኢሕሳና እዚህ ላይ እነሱን ተናገረ። ጠይብ ሌላ ምትሉት አለ? ወቀዷ ረቡከ ብሏል። እና ይሄን እና አልኺላፉ ይሄ ያለ ለማለት ፈልጌ ነው። ጥሩ ፈመን በደለሁ ባዕደማ ሰሚዐሁ አሁኑ ደግሞ እዚህ ላይ ብዙ ሰዎች መኖራቸውን ለመናገር ነው። በአሁኑ ሰዓት አንድ ሰው ሲናዘዝ ሲያበላሽ ሲያዩት አያስተካክሉ፣ ያስተካከለውን ደግሞ የሚያበላሹ ሰዎች አሉ። ይሄን እንደው አደራ እንድንል ነው። ያላለውን ብሏል ይላሉ። በትክክል ያለውን ደግሞ አበላሻሽተው ዘመዶችን ለማስማማት ብለን ነው ምናምን እያሉ የሚቀጥለው አያ ነው እሱ ፈመን ኻፈ ሚን ሙሲን ጀነፈን አው ኢስመን ፈአስለሐ በይነሁም ፈላ ኢስመ ዐለይህ ያልተጀመረ እሱ ጨርሱት እስቲ እናብረን ነው። ፈመን ኻፈ ሚን ሙሲን ጀነፈን አው ኢስማ እንግዲህ ወሲያ መሽሩዕ ነው በመሰረቱ ሙሂምም ነው። ይሄ ኑዛዜ በሚነገርበት ጊዜ ግን አላዋቂ ሰዎች ኑዛዜን ያዛባሉ። ወይ ለማይገባው ያደርጉታል፣ ወይ የሚሰጠው መጠን ከፍ ዝቅ ይላል። በስሜት ለሚወደው ከፍ ያደርጋል፣ ለሚጠላው ዝቅ ወይ ጨርሶም ይከለክለዋል። ስለዚህ ኑዛዜ ሲያደርግ አንድ ሰው ታዛቢ ያለ አካታሚው ያኔ ተዕዲል እንዲያደርግ በር ይከፍታል። አላህ ሱብሓነሁ ወተዓላ እንዲያርመው ተተናዛዡ መይለን አኒል ሐቅ ጀህለን አው ኸጠአን አያውቅም ወይም ተሳስቶ እንትኑ ሰከራት ስላለ ቢያውቅም አሁን አያስተካክል ተርኪዝ አያደርግም እና በሆነ ምክንያት ተሐቁ ዝንፍ የሚል ሰው ካየ ወይም ሆን ብሎ ደግሞ አንዳንዱ በአርሎ የሚናገራል ፈአስለሐ በይነሁም ያኔ በሙሲና በሙሷለሁ መካከል ጣልቃ ገብቶ ይሄ እኮ ሸርዑ የሚለው ከእንደዚህ ነው በዚህ መልክ ብትለው ይሻላል ብሎ ማስተካከል ፈላ ኢስመ ዐለይህ ወንጀል የለበትም ማለት ነው። ምክንያቱም ሙሲ ያው የወስያ ሐቅ እሱ ነው፣ ሙሷለሁም ሐቅ አለው። ስለዚህ ሌላው ሰውዬ ሶስተኛው አካል ኸጦ እየተሰራ እያየ መረአ ሚንኩም ሙንከረን ፈሊዩገይርሁ ነውና እኔ ምን አገባኝ ይሄም ስለ ገንዘቡ ነው የሚያወራው ያም ስለ እንትኑ እኔ በመሃል አይ ብለህ ተወሮ እንዲያትሆን ያለኝን መስማት ነው እንጂ ስህተት ከሆነ መታረም አለበት።
ተመልከት አዳለቱላህ ሱብሓነሁ ፈላ ኢስማ ዐለይህ ወንጀል አለብኝ ብሎ እንዳይሰጋና እንዳይተዋቸው እንዲያስተካክላቸው ይሉኝታ ይያዝህ ነገር ይሉኝታ እንዳይዝ እናገባህ እንዳይባል ኢነላህ ገፉር ረሒም ይህን ካደረጋችሁ ይህ እንደ ጣልቃ ገብነት አይቆጠርባቸውም ምህረተ ሰፊና ሩህሩህ ነውና ይላል አላህ ሱብሓነሁ ወተዓላ። ይህም እንግዲህ ሰዎች በማንኛውም አጋጣሚ ሸርዐ አላህ የአላህ ህግ ሲዛባ ሰዎች ታዝበው ዝም ማለት እንደሌለባቸው ይሉኝታ ሊይዛቸው እንደማይገባ ላ ተኹዙሁም ፊላሂ ለውመተ ላኢም ኢስላህ ዛቱል በይን ሁልጊዜም አስፈላጊ ነው። ሀቅ ከማንም በላይ ሀቅ በላይ መሆን አለበት። አላህ የወደደውና የፈቀደው ነገር መከበር አለበት በሚል አቋም ምታርም ምንም ችግር የለም እያለ ነው አላህ ሱብሓነሁ ወተዓላ። ትሉት ነገር አለ ፈመን ኻፍ ሙሲን ጀነፈን አው ኢስመን ከሞተ በኋላ ሊሆን ይችላል። ከሞተ በኋላም ሊሆንም ይችላል። እዛው ሰውየው ሲናዘዝ ሰዓትም ሊሆን ይችላል። ሲናዘዝ ሲያባላሽ ታየው እንደዚህ ማለት አለብህ አንተ እንደዚህ አይደለም ኑዛዜው ሸሪዓ የሚያዘው በዚህ ማከል ይሄ ጥሩ ነው። ይሄ አሁን ይሄ እየተነጋገርኩኝ እኔ ወንድሜ ወይ አባቴ ወይ ጓደኛዬ ወሲያ ሊል ሲል ይህንን አስተካክል የተለመደ ነው። አሁን የተቸገር ነው እንትን ላይ ወሲያውን ግጥም አድርጎ ጽፎ ለሚስቱ ሚላት ወሲያ ጽፌላችኋለሁ ጥቁሩ ደብተር ላይ ያንብቡልሽ ቁልፉን አሰብሪ በሰዎች ባሉበት ይላታል። ምን ወሲያ ይኖራል ብላችሁ እንቅብላ ትላለች። ወሲያው የት እንዳለ ለልጆቹ ነግሯል፣ ለጎረቤት ነግሯል። ሲከፈት ብልሽት ያለ ወሲያ ነው። አሁን ይሄን ይመለከታል። ይሄንን ይመለከታል እኮ አይደል? ኢስላህ ባይሆን እነሱን የሚመለከታቸውን አካል ዋሪሶችን ሰብስቦ እሱ ባለማወቁ ነው እንዲህ ያለው። ሸርዑ እንደዚህ ነው የሚለው። ስለዚህ እናንተ ወሲያ ነው ብላችሁ ያላግባብ የማይገባችሁን ከወሰዳችሁ እናንተም ሐራም በላችሁ፣ የተወሰደበትም ተዞለመ፣ አባታችሁም በወንጀሉ ይጠየቃል ብለህ ማስተካከል ይቻላል። ይሄ ችግር አለው። ምክንያቱም የአላህ ሸርዕ ሁልጊዜ ቋሚ ነው እና እንዲህ ሰው በኸጧ ላይ መታው የለበትም። እሱን ራሱ መታረሙ እሱን ይጠቅመዋል እኮ በዛ በወንጀሉ ሊጠየቅ ነው። እሱ ስለሚጠየቅ ይሄን ነገር አስተካክሉለት። እሱ ራሱ ተሳስቶ ነው አላወቀም። ይሄን ነገር እኛ አባቱ ለምሳሌ አንድ ልጅ ወድና ቤት ሊሰጠው ይችላል። ሌሎቹ ምንም የላቸውም። መኪና ሊሰጠው ይችላል። እሱ እኮ ነው ያገኘነው። አሁን ለአንዱ ቤት ሰጥቷል፣ ለትንሽ ለሶስተኛው ልጁን የቤቱን እንትን የእሱ ነው ለፍቶበታል ምናምን ብሎ ይሄንን ቁጭ ብለው ሲያስረዱ ልጆቹ ሁላችንም አብረን የሰራ ነው። እዚህ ቤት ላይ እሱ ይናገርና እናንተ ባላችሁበት የተሻለ እሱ ሰርቷል እውነት የሚገባዋል ካላችሁ አሁን እንቀበላለን። ትክክል እውነት ነው። ማስተካከል ተሞተ በኋላ አሁን ያ ገንዘብ ሁልጊዜ ገንዘብ ፈታኝ ነው። አባቴ የሰጠኝን ለምን ብሎ ይከራከራል። እና አባትህን ተወደው እሱም ይወድሃል ማለት ነው። አንተን ስለሚወድህ ነው ያደረገልህ። አንተ ሳትወደውም አባትህ ጀሃነም እንዲገባ በዚህ ሰበት አንተ ቤት ወስደህ አባትህ ጀሃነም እንዲገባ ትፈልጋለህ ብለህ ማፋጠጥ ነው። አጅራፊ እርዝ ላይ ረሂመሁላህ ልጅን እኩል ማድረግ አለበት የሚለው ሐዲስ ገይባ ሲናገሩ እንከራከራቸው ነበር። አንዱ እኮ በጣም አባቱን ያገለግላል እንላለን እኛ የሚሉትን ለመስማት ታዛዥ ነው። አንዱ አባቱን በጣም ያገለግላል፣ አንዱ ደግሞ ዱርዬ ነው። አዲያ ይህንን ሁሉ እኩል ያደርጋል እንዴት እንላቸው? ያገለገለው ተአላህ ደመወዝ ያገኛል፣ አጅር ያገኛል። እኩል ማድረግ አለበት እሱ ነው የሚለው። እውነት ነው። ይሄኛው ደግሞ ዱርዬው በጥፋቱ ይጠየቃል፣ በጥፋቱ ይጠይቃል። አንተ ነህ የምትቀር። طيب እኔ እዚህ ላይ ያየሁት እንደው የቀረው ብዬ የማስበውና ትኩረት እንድንሰጥበት የምፈልገው ለተመልካቾቻችን ለመሻይኾቹ ለምትከታተሉ ወጣቶችና ሴቶች እናቶች ወንድሞች ወሲያን አላህ በጣም ከፍተኛ ትኩረት ከሰጠባቸው ጉዳዮች ነው። ነብዩም አለይሂ ሰላቱ ወሰላም የወሲያን ጉዳይ በጣም አጥብቀዋል። ወሲያ ማለት የሚገባው ነገር እያለ ከ3 ቀን በላይ ሊያልፈው አይገባም ለአንድ ሙእሚን ብለዋል። ወሲያዎቻችሁን መጻፍ ተገቢ ነው። ወሲያ ማለት እንደው ያለበትንና የሚያረጋውን ብቻ ማለት አይደለም። ብዙ ነገሮችን ማካተት ያስፈልጋል። እኔ እዚህ ወሲያ ላይ
ኢነማ ኢስሙሁ ሲል ኩቲባ አለ መጀመሪያ ግዴታ ነው አለ። ግዴታነት ከግዴታነት ህጎች አንዱ ነው። ማን ለማን ወሲያ ይበልክ ማለት ካልሆነ በስተቀር ሐቀን አለል ሙተቂን ተጠቀመ። ለሙተቂን መለያ ወስፍ አደረገው ወሲያ። ሁለተኛ እዚህ ላይ የሚጫወቱትን ሰዎች ሰውየው ሞቷል ብላችሁ እንደፈለጋችሁ የምታደርጉ ካላችሁ ፈኢነማ ኢስሙሁ አለል ለዚነ ዩበድሉነሁ ሰውየው ይህንን አድርጎ ከሄደ የማስከበር ኃላፊነት በሚሰሙት ሰዎች ዱንያ ላይ ያለን ሰዎች መሆናችንን ማናገሩ በጣም ክብደቱን ያመለክታል። ከዚያ በኋላ ደግሞ በወሲያ ስም ወራሾች ሊጎዱ እንደማይገባቸው በወሲያ ስም መሬት ላይ ያለው ክፍተት እንደ ልቡ እንግዲህ አንድ ጊዜ አድርጎታል እንዳበላሸው እዚያው ሂሳቡን ያገኝ እንጂ ብለን መተው እንደሌለብን ወሲያ ከሚሉ ሰዎች ዘመዶች ከተከታዮቹ የሱ ወዳጆች ነን የሚሉ ሰዎች ሊያረጉለት ከሚገባ አንዱ ወሲያውን ተከታትለው ኢስላህ ማድረግ አለባቸው። ምክንያቱም እሱ ድሉ አመልጧል። የሆነ ነገር እኮ አስፈራርቶት ሊሆን ይችላል። አሁን አንዱ ሽምግልና ላይ ያለንበት ቅድም ባነሳሁት ቂሷ ላይ ምን እንዳነጋገረው ኡስታዝ እኔ ስጋቱ አለኝ አለኝ። ወይ አስፈራርቶታል ልጁ ወይ የሆነ ነገር አድርጎታል እንጂ እንደዚህ አድርጎ አያረግም። እኔም ማቀው ሰውየውን ይሄን ያህል ነው ግን ታሞ ሂንዲ ይዞት ሄዶ ነበረ ምናምን ይዞት ሄዶ ነበረ እና እንዲሁኝ ለፍቼ እንዲህ አርጌ ብሎ አሳምኖት ይችል ይሆናል። ወይም ደግሞ እኔ ካላደረ ይሄ ልጅ እንዲህን ካልጻፍኩለት ይሄ ዘልዛላ ህይወቴ ከቆየ ምን ሊበጀኝ ነው ብሎስ አይሆንም ወይ ለዚህ ስተት የገባው? ስለዚህ እኛ ባየነው ሊሆን የማይገባው ነው ብለን ወሰንና አስተካክሏል። በጣም ከፍተኛ መስዋዕትነት ነው የጠየቀን ልጁን ለማሳመን ከበደው እሱና አዎ ተቀበለ አስተካከልን። እኛ እንደው ከሞተ በኋላ አይመለከተውም የሚሉ ወሻይኾች መጡና አይ ይሄ እንደውም ለኛ فاصلح እኛ من خاف من موسى جنفنا اثمن አሁን ነው እያለማ እዚያው ነው የሚጋፈጠው ከሞተ በኋላ አዎ ያለ እሱ ነው ከተጠየቀ እንደው ሞጅ ለምን አልሰጠህም ካልሆነ በስተቀር ይሄ ግን فلا اثم عليه እሱ ነውና መስለህ ያለው ደግሞ እዚህ ላይ እንትን ላይ አስተራቂ ለኢስላህ ብሎ ሰራ يريد اصلاحا يوفق الله بينهما እዚህ ላይም فاصلح بينهم فلا اثم عليه ቢሳሳት እንኳን ፈርዶ እንኳን ያጋጥሙ አይጠየቅም። ሙጅተሃዱ ሙራዱ ኢስላህ ነው የሰጠውና የሚል ነገር ይላል። የተከበራችሁ ወንድሞች እህቶች የዛሬው ፕሮግራማችንን እዚህ እናበቃለን። በሚቀጥሉት ቀኖች የሚቀጥሉትን አያዎች የምናይበት ቀን አላህ ፈቃዱ ሆኖ እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمعت روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حي